ሌላኛው ደግሞ ሌላኛይቱ ሀና ልብ የሚሰብር በእውነት። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? በእውነት እኔ እንጃ አላቅም ልቤን በእውነት ሀና ብዙ ልጆች ብዙ 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 የማውቃቸው ሰዎች ሙተዋን፣ ነገር ግን ከልቤ በቃ አይወጡልኝ ያሉትኝ እየተደጋገሙ የመጡት ናሁ ሰናይ እና ሀና ናቸው። በሌሎቹም አላዘንኩም ማለት አይደለም። ነገር ግን እነዚህ ሰዎች እንዴት ከልቤ አይወጡልኝ እንዳሉ ማለት ነው። ናሆሰናይ ሙቷን ቢባልም አላምንም እንዳለ ነው እስካሁን ድረስ የማውቀው። እንዲሁም ደግሞ እህታችን ሀና ማለት ነው። ምክንያቱም እህታችን ሀና 100% አለች ማለት ነው፣ በህይወት አለች። ምክንያቱም ለምን ስትሉ ከአጋቾችም ከአሳጋቾችም አብረዋት ከመሄዱትም ከሁሉም አንደበት ስትሰሙት የተለያየ ቃል ነው እና ሀና እንዳለች ነው ውስጤ የሚያምነው፣ አለችም ማለት ነው። እንዲሁም ደግሞ ዛሬ ላይ ደግሞ በእውነት አላውቅም። እስከዛ እንግዲህ ሚያዚያ 5 ነው፣ ሚያዚያ 4 ትንሳኤ በዓል ነው። ሚያዚያ 5 ነው እንግዲህ እህታችን ሞተች ገደላት የተባለችው። ዛሬ ላይ ነው እንግዲህ ወደ ሚዲያ ያመጡት ማለት ነው። ሚያዚያ 10 ማለት ነው። ለምን ግን በዚህን ያክል ማለት ነው ይመችን አቅፈሽ የምትኖሪ ሁሉ ማለት ነው። በእውነት ነው የምላችሁ አንድ በአንድ ማለት ነው አንድ ለአንድ እየለቀመ እንደሚገልሽ አትጠራጠሪ ማለት ነው። አሳልፈሽ ለህግ ስጪ፣ አሳልፋችሁ ለህግ ስጡትና ማለት ነው የሞቱትም ያሉትም እውነታቸው ይውጣ ማለት ነው። ማንም ገንዘብ ሊኖረው ይችላል። ያላችሁበት ግን ሳውዲ አረቢያ ነው ያላችሁት። ህግ ካለበት ነው። ሰኢድን አላያችሁትም? ሰኢድ ወረባቦን ማለት ነው ዱባይ ላይ ተቀምጦ ለእህታችን ሀና ፍትህ ስለጠየቀ አገራችንን ለቀህ ውጣ ተባለ ማለት ነው። አያችሁ፣ ለዛውም ለ5 ቀን ምንም 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 ቀነ ደገብ ሳይኖረው ለ5 ቀን ማለት ነው። ርህራሄ የላቸውም። አሁንም ያላችሁት ሳውዲ አረቢያ ነው ያላችሁት ማለት ነው። ይመች ከሀዲ ሰው በላ ነፍሰ በላ የሆነን ሰውዬ አቅፋችሁ ይዛችሁ ይሄ ሁልሽም ማለት ነው በሪከርድ እየያዘ ነው የሚገልሽ የሚያስገድልሽ ማለት ነው። ያላችሁት ህግ አገር ነው ያላችሁት። በሀና ተማሩ ማለት ነው። ሀና እህታችሁ በህይወት እያለች የለችም ብሎ የካደ ሰው ነው ማለት ነው። ይህ አሁን ደግሞ እህታችን እሺ እንዴ ምንድን ነው? ሁሉም የሚጮህ በሽታ አለባትኝ፣ የሚጥል በሽታ አለባትኝ ምናምን። አገራችን እንኳን እዚህ ሀገር ቀርቶ ማለት ነው አገራችን ስንት ድንጋይ ላይ እየወደቁ ማለት ነው 10 ደቂቃ 20 ደቂቃ ተኝተው ከዛም በኋላ ራሳቸውን ከሳቱ በኋላ የሚነቁት ማለት ነው። በእናንተ መንገድ ያሉት በእናንተ ቦታ ያሉት በእናንተ ሀገር ያሉትኝ የሚጥል በሽታ ከያዛቸው አይድኑም። ከየት ሀገር ነው የታየው ይሄ ነገር? ሀና የሚጥል በሽታ አለባት ሞተች አሉ ማለት ነው። የት ናት ሀና? ግን አልሞተችም። ሀና ብትሞት ኑሮ ከቪዲዮ ቀርቶ ማለት ነው አብረዋት ያሉትን 9ኞቹ ወንዶች ኑ ህዩ ይሄው ልጅቲቱ አረፋለች ብለው ማለት ነው ይናገሩ ነበር፣ ያሳዩ ነበረ ማለት ነው። በቪዲዮ በፎቶ በቪዲዮ ቀርቶ ማለት ነው። እነዛን ስንት ሰው እኮ እያየን ነው ሲሞት ማለት ነው። ኑ ህዩ እየተባለ የአይን እመኝ የአይን ምስክር እየተባለ ማለት ነው። ሀና አለች በህይወት። ግን ይቺ ልጅ ሀናን ፍትህ ለሀናን ብላ የሀናን ፎቶ ስለፖሰተች ሀናን ታውቃታለች። የሀገሯ ልጅ ናት። አብራ በልታለች፣ አብራ ጠጥታለች፣ ታውቃታለች። ለሀና ፍትህ ስለጠየቀች ለምን ለሀና ፍትህ ጠየቅሽ ተብላ ይሄው ለፋሲካ ልታከብር ወጥታ በማግስቱ ተገደለች ማለት ነው። ለምን ሞተች? የት ናት ያለችው? ተቀብራለች። እንዴት ተቀበረች? ሞተች አይደለ? ቢያንስ እንኳ ሰው ይፈለጋል ማለት ነው። የሀገር ሰው ቤተሰብ ይጠየቃል። ቤተሰብም ሆነ የሀገር ሰው ደውሎ አይ አንችልም ከተባለ ወደ ሀገር የሚከድ ከሆነ አንችልም ከተባለ ማለት ነው ትቀበራለች። እንዴት ሚያዝያ 5 ሙታ እንዴት ሚያዝያ 10 ተቀብራለች ብላችሁ ሚስጥር ታወጣላችሁ ማለት ነው። የሚጥል በሽታ አለባት ሞተች። ማንም ጭራሽ ማለት ነው
የሚሻላችሁ ነገር ማለት ነው። ዛሬ ይችን ልጅ የፖሰትሽ ማለት ነው ሞተች ብለሽ እያለቃቀሽ በኢሞሽ በዋትሳፕሽም ሆነ በፌስቡክሽ የፖሰትሽ ነገ ጧት የአንቺ ጣፈንታ እንደሆነ አትጠራጠሪ ማለት ነው። እውነትን አውጥተሽ ይሄን ሰውዬ ይሄንን አረመኔ አይሁዳ የሆነ ሰውዬ ለህግ አሳልፋችሁ ስጡ። ለህግ አሳልፋችሁ ስጡ። ያቺ ምስኪን ሀና እግዚአብሔርን እሷ አንድ ጊዜ እሳቱ ውስጥ ገብታለች። እሷ አንድ ጊዜ እሳቱ ገብታለች። አባቷ አያሳዝናችሁም? አባቷ አያሳዝናችሁም? ነጠላዬን ዘርግቼ ለምኜ እበላለሁ። ቦታዬንም ንብረቴንም እርሻዬንም ቤቴንም ሽጬ ልስጣችሁ፣ ልጄን ልቀቁልኝ እያለ በጣም ክፉ ሰዎች ናችሁ። እግዚአብሔርን ነው የምላችሁ። ይመች እኮ ይመች እኮ 999 ተደውሎ የሚያዝ ሰው እኮ ነው። ህግ ያለበት ቦታ ነው ያላችሁትኝ። ለዛውም ነገ ጧት ወጥቶ ይገለናን ወይም ይይዘናን ወይም እንደዚህ አረገናን የማትሉበት ቦታ ነው ማለት ነው፣ ሀገር ነው። ይህ ይመች ወንጀል ማለት ነው፣ ያስገድላል። ልንገራችሁ፣ ታስሮ 5 ዓመት 10 ዓመት ታስሮ ኢትዮጵያ የሚገባ ሰው አይደለም። የይመች ወንጀል የሚያስገድል ነው። ለዛውም ህጋዊ ሆኖ ማለት ነው። እባካችሁ የዚችን ልጅም ደግሞ ልክ ሀናን እንደደበቃችሁት ልክ የሀናን ሚስጥር እንደደበቃችሁት ሁሉ የዚችንም ሞት ልትደብቁ እየተጣጣራችሁ ነው። ተገዳችሁ ሊሆን ይችላል፣ ግን ውጡ ውጡ ውጡ። ስራ ቦታችሁ ሂዱና ተናገሩ። የዚች ምስኪን ልጅ ደም መልሱ። ነፍሷ አታሳዝናችሁም? ልትደሰት ልትጫወት በዓልን ልታከብር መጥታ ትገደላለች። እሱ ማን ነው? እግዚአብሔርን ነው የምላችሁ። ይሄው እመቤቴ ምስክሬ ናት ነው የምላችሁ። እግዚአብሔርን እኔ ግን ሌላ ቦታ ነኝ ያለሁት። ምን ያክል ጨካኝ እንደሆንኩኝ ማለት ነው አሳያችሁ ነበረ። ሰው ነው እሱም እኮ እነዛ ነፍስ ያላቸው ስንት የሚጠብቃቸውን ሰዎች ባጭር እያስቀረ እሱ ማን ስለሆነ ነው? ጅዳ በሆንኩ ኑሮ ነበረ፣ እመቤቴን ጅዳ በሆንኩ ኑሮ ነበረ ማለት ነው። ራሴ እጅን ሰጥቼ እሱን ለማስያዝ ወደኋላ አልልም ነበረ። ግን ሌላ ሀገር ነኝ ያለሁት፣ ምንም ማድረግ አልችልም። ግን አሁንም ቢሆን ያላችሁ ልጆች አሁን ላይ ላይቭ ላይ ወጥታችሁ እንደዚህ ነው ወድቃ ነው የሞተችሁ ተሰቅላ ነው የሞተችሁ አትበሉ። ስራ ቦታችሁ ሂዱ። ስራ ቦታችሁ ሂዳችሁ ቁጥሩን ለእንትን ለፖሊስ ስጡና ሲይዙ። እባካችሁ 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 ፍትህ ለእህቶቻችን። ሌላ ቁስል ሌላ ህመም። አረ በሰው ሀገር አለቅን፣ በራሳችሁ ወግን በሰው ሀገር አለቅን። እግዚአብሔርን ይመች ይመች። መቼም አይመችህም ሲጀመር ማለት ነው። ይህ ቁም ስቅል ነው የምትሆነው። ይህ ቁም በቁምህ እየቃዠህ ነው የምትኖረው። የእህቶቻችን ነፍስ፣ የእህቶቻችን ደም፣ የእህቶቻችን እንባ ይፍረድህ ማለት ነው። እባካችሁ ዝም አትበሉ። ፍትህ እንጠይቅ፣ ለእህቶቻችን ፍትህ እንጠይቅ እባካችሁ። ትላንትና ሀና ጠፋች ተብሎ ያ ሁሉ ሰው እነዛ ሲሆን ምንም አልመሰላቸውም። ሁለተኛ ሌላም አሉ።